አይፎን ወይስ ሳምሰንግ መግዛት ወይስ መለወጥ? ዛሬ ይሄ ሁሉ ጥያቄ በአንድ ቦታ የሚመለስበት ቤስት ሞባይል ተገኝቻለሁ። ሰሞነኛ የሞባይል ስልኮችን ዋጋ እንዲሁም ደግሞ ለመሸጥ ለመቀየር ካሰቡ ደግሞ ለእናንተ ሁነኛ ቦታ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የተምጣጣችሁ ሰላም፣ እንዴት ነህ? አለን። የተለያዩ ስልኮችን እንደምትቀይሩና አዳዲስ ደግሞ ስልኮች እንዳላችሁ ሰምቼ ነው ብቅ ያልኩትና እስኪ መጀመሪያ እንታወቅ። ናቲ ይባላለሁ። ይሄ ቤስ ሞባይል ነው። ለአሚር ህንፃ አንደኛ ፎቅ ላይ ነው የምንገኘው። እሺ ምን ላሳይሽ? ምን ስልኮች አሏችሁ? ዩዥሊ የምንይዘው አይፎን ስልኮች ነው። አይፎን ስልኮች አሁን ያሉት ከ12 አይፎን 12 አይፎን 13 ጀምሮ እስከ አይፎን 17 ፕሮ ማክስ ድረስ። ሳምሰንግ ደግሞ ከኤስ 23 ዩዝዶች ኤስ 23 24 አልትራ እና አዳዲስ ከሆነ 25 እና 26 አልትራ ስልኮችን እንይዛለን። በጣም ጥሩ። ስለዚህ ከሳምሰንጉን ጀምረን ነው። እሺ በቅርብ ልናገኝ የምንችላቸው ሳምሰንግ 26 አልትራ እና ሳምሰንግ 25 አልትራ ነው። አሁን የሳምሰንግ ምርቶችን በአዲስ ልናገኝ የምንችል ዩዥሊ 25 እና 26 አልትራ እየጠፋ ነው የመጣው። 23 24 አልትራ አዲሱን ለማግኘት ትንሽ ከባድ ነው። 25 አልትራ እና 26 አልትራ መሀል አንዳንድ የመጡ የፊቸር ዲፍረንሶች አሉ። 25 አልትራውን 256 ጂቢ በ12 ጂቢ ራም 160 ሺህ ብር ነው። 26 አልትራው ከሆነ 180 ሺህ ብር ነው። የ20 ሺህ ብር ልዩነት ነው ያላቸው። እነዚህ ስልኮች ለምን መጠቀም እንችላለን? ከኳሊቲ አንጻር ዩዥሊ ሳምሰንግን ያው ከድሮም ጀምሮ ሰው የሚጠቀማቸው ያው አይፎንን አንደርስታንድ አናረገ የሚሉ ሰዎች ሳምሰንግን ለመጠቀም ይቀላቸዋል። አንደኛ። ሁለተኛ ደግሞ ከርቀት ለሚነሱ ፎቶዎች ሳምሰንግ የሚመረጠው ለዛ ነው። እኛም በምናየው ከርቀት ለሚነሱ ፎቶዎች ጥርት ያለ ኳሊቲ ያለው ከርቀት የሚነሳ ፎቶን ያሳያል። ሱቅ ውስጥ በብዛት ልናገኝ የምንችላቸውን ቶሎ በቅርበት ልናገኝ የምንችላቸው 25 እና 26 አልትራ ነው። ቅድም እንዳልኩሽ እኛ ሱቅ ዩዥሊ በደንብ ከስተመርም ዲማንድ ያለው እኛም ደግሞ ደስ እያለን የምንሸጠው ለከስተመር አይፎን ስልኮች ነው። አይፎን ስልኮችን ደግሞ ድሮ ከስተመር ዲማንድ ነበራቸው አይፎን ኤክስ፣ አይፎን 11 ምናምን የሚባሉ ስልኮች። አሁን እነሱ አውትዴትድ እየሆኑ ነው። ለዛ ከስተመርም አንደርስታንድ አድርጎ እየገዛን ያለው ስልኮች ምናምን ከ12 ፕሮ ማክስ ጀምሮ ያሉት ስልኮች ነው በደንብ እኛ ሱቅ የሚፈለጉት እኛም እጃችን ላይ ሊኖሩት የሚችሉት። ይሄኛ አይፎን 12 ፕሮ ማክስ ነው። በ128 እና በ256 ጂቢ ይገኛል። አይፎኖችም 5G ኢንተርኔት ሰፖርት ማድረግ የሚጀምሩት ከአይፎን 12 ሲሪየስ ጀምሮ ነው። ይህንን ከስተመር አንደርስታንድ እያደረገ ስለሆነ አይፎን 12 ፕሮ ማክስን ይገዛል። አይፎን 12 ፕሮ ማክስ 128 ጂቢ እስከ 65 ሺህ ብር፣ 256 ጂቢ ደግሞ እስከ 70 ሺህ ብር ይገኛል። ስላይትሊ ዩዝዶች ማለት ነው። አዲስ አይፎን 12 ፕሮ ማክስ ገበያ ላይ አይኖርም። ሪፋብሪክ የተደረጉት ነው ሊኖሩ የሚችሉ። እነሱ ደግሞ እንደየኳሊቲያቸው ይለያያሉ። ስላይትሊ ዩዝዶች ወይ እዚህ ሀገር ዩዝድ የሆኑ ከከስተመር ኤክስቼንጅ የምናደርጋቸው ወይ ደግሞ አሜሪካን ዩዝድ የሆኑ ስልኮችን አይፎን 12 ፕሮ ማክሶች አሉ ማለት ነው። በቀጣይ ከአይፎን 12 ፕሮ ማክስ ቀጥሎ ደግሞ ልናገኝ የምንችለው ኦፕሽን አይፎን 13 ነው። አይፎን 13 በጣም በብዛት የምንሸጣቸው ስልኮች ናቸው። አፎርደብልም ነው። ከዛ በጣም ብዙ የተሻሉ ፊቸሮች አሉት። ስቲል ከ12 ፕሮ ማክስም የተሻለ ፊቸር አለው። ሲኒማቲክ የሚባል የአቀራረጽ ኢፌክት ያመጣል። ካሜራውም የተሻለ ነው። ከዛችኛዋ ከለር ደግሞ ለሴቶች በጣም የምትመረት ከለር ነው። ስለዛ ነው ይሄን መርጫ ያዘጋጁላችሁ። ከስተመር ደግሞ ዩዥሊ አንዳንድ ሰዎች እንደዚህ አይነት ስልኮች እጃቸው ላይ ይተልቅባቸዋል። እጃቸው ላይ ቀለል ያለ ነገር ለመያዝ የሚፈልጉ ሰዎች ብቻ አይፎን 13 በጣም ተመራጭ ስልክ ነች። ውስጥ ያለው የባትሪ ፐርፎርማንስ ኳሊቲ አይፎኖች ስልኮቹ ትልቅ ሲሆኑ ባትሪያቸውም የሚይዙት ካፓሲቲ ይተልቃል። ውስጥ ያለው ካፓሲቲ ስልኮች ይተልቃል። ከአይፎን 13 አይፎን 12 ፕሮ ማክስ የተሻለ ባትሪ አለው ክሊርሊ። ነገር ግን ስቲል ያን ያህል ሂውጅ ዲፍረንስ ስለሌላቸው ከስተመር ዲማንድ ያለው በጣም የሚፈልገው ስልክ አይፎን 13 ነው። አይፎን 13 ዩዥሊ ቤዝ ሞዴሎች በ128 ጂቢ ስቶሬጅ ነው ሊገኙ የሚችሉት። ስለዚህ አይፎን 13 128 ጂቢ ነው ያለን። እሱ እስከ 60 ሺህ ብር አካባቢ ነው። ስቲል ዩዝድ ስላይትሊ ዩዝድ ስልኮቹን ማለት ነው። 256 ለሚፈልግ ከስተመር በሁለት ቀን በአንድ ቀን እናገኝ እንችላለን። እሱ እስከ 65 ሺህ ብር እስከ 70 ሺህ ብር ይሆናል። በጣም ጥሩ። እንግዲህ አሁን ከጊዜ ወደ ጊዜ ሰዎች ቲክቶክ እና ዩቲዩብን በብዛት እየተጠቀሙ ነው እና ለነዛ ደግሞ ምን አይነት አይፎኖችን አንተ ቢገዙ ትመክራለህ? የትኛው ነው ተመራጭ? እኔ ካሜራ ላይ ከተባለ ስቲል ሲኒማቲክ የሚባለው ኢፌክት የሚጀምረው ከአይፎን 13 ጀምሮ ነው። ከዚህ ቅድም ካሳየች ማለት ነው 13 ፕሮ 13 ፕሮ ማክስ የሚሉት ስልኮች ሲኒማቲክ ኢፌክት አላቸው። ያ ኢፌክት አንቺን ብቻ ፎከስ አድርጎ ከጀርባ ያለው ነገር ብለር ያድርጎ አንቺን ብቻ ፎከስ አሁን ብዙ ቲክቶክ ላይ ብዙ ዩቲዩብ ላይ ምናምን ሲቀረጹ የምናያቸው ማለት ነው። እነሱን ኢፌክቶች የምናገኘው ከአይፎን 13 ጀምሮ ነው።
ለዛ ከስተመርም ይሄን ነገር አንደርስታንድ አድርጎት የሚጠይቀን አይፎን 13 ስልክ ነው በደንብ ዲማንድ ያለው ስልክ። ከዛ በተጨማሪ 13 ፕሮ አለ። 13 እና 13 ፕሮ መሀል ያለው ዲፍረንስ የካሜራ ሌንስ አንድ ካሜራ ሌንስ ይጨምራል፣ አንድ ዋይደር ዙም አለው። ከዛ ካሜራ ኳሊቲ ላይ ያን ያህል ልዩነት የለውም። ባትሪ ፐርፎርማንስ ላይ ልዩነት የለውም። እንደዚሁ አያያዝም ላይ ሲሪያ ብሉ የሚለው ከለር ከአይፎን 13 ፕሮ ጀምሮ ነው የመጣው። እሱን የሚፈልግ ከስተመር ካለ ወይም ደግሞ ካሜራው እንዲጨምርልኝ ዙሙ እንዲጨምርልኝ ይፈልጋል የሚል ከስተመር ካለ ስቲል 13 ፕሮ አማራጭ አለ። አይፎን 13 እና 13 ፕሮ ማለት ያለው ዲፈረንስ ይሄ ነው። እኛም ሰጀስት አድርገን ለከስተመር የምንሸጠው አይፎን 13 ጀምሮ ያሉትን ሲሪስ። ከዛ በዚሁ አጋጣሚ ያው እጃችን ላይ ያለ ነገር ግን ኤክስፕሌን አድርገን መሸጥ የምንፈልገው ነገር አይፎን 14 ደግሞ አለ ቤዝ ሞዴል። አፕልም ፕሮዳክቱም ኤክስፕሌን ያደረገው ነገር ነው። አይፎን 13 እና 14 መሀል ያን ያህል ዲፈረንስ የለም። የዋጋ ልዩነት ግን አለ። ስቲል አንድ ጄኔሬሽን ከፍ ስለሚል ከአይፎን 13 አይፎን 14 እሱ እስከ 75,000 ብር ምናምን ነው 128። እቃው ላይ ግን ኳሊቲያቸው ላይ የሚጠቀሙ ፐርፎርማንሳቸው ላይ ምናምን ያን ያህል ልዩነት የለም። ስለዚህ በዚሁም እንደ ምክርም ለማድረግ አይፎን 14 ሊገዙ የሚመጡ ከስተመሮች ትንሽ አስተያየት አድርገው አይፎን 13 ፕሮ ቢገዙ እንመክራለን። ይሄኛውን ከሸጥም በኋላ ማለት ነው። በጣም ጥሩ። ምናልባት እንግዲህ ሰዎች ስልክ ሲገዙ ኦሪጂናል እና ፌክ በገበያው ላይ ያለና በምን መልኩ መለየት ይችላሉ? እንዴት ነው ማወቅ የምንችለው? ባይተው እኛም ስልኮቹን ስንገዛ ልንሸወድ እንችላለን። ብዙ ነገሮች አሉ ለከስተመርም ስንሸጥ። እሺ ሳምሰንግ ላይ ዩዥሊ በጣም ብዙ ነገሮች ውስጡን አይተን ብዙ ነገሮች ቼክ ካላደረግን ምናምን ኦሪጂናል ይሄኛው ፌክ ነው ምናምን ለማለት ለመለየት እንቸገራለን ሳምሰንግ ላይ። አይፎን ላይ ግን ሁሉም ነገር ክሊርሊ ይጻፋል። ስልኩ ተቀይሮ ከነበረ፣ ሜንቴናንስ ሂስትሪ ካለው ወይም ስክሪን ተቀይሮ ከነበረ፣ ኢቨን ሎስት ከነበረ ተሰርቆ ከነበረ ምናምን ሁሉም ነገር አይፎን ላይ ማየት እንችላለን። እኛ እንደውም ያው ስራው ላይ ስለቆየን ምናምን ትንሽ ልምዱም ስላለን ነው። አሁን ከስተመሩም እንዳልኩሽ ቅድም በደንብ እያወቀው ነው፣ አንደርስታንድ እያደረገው ነው። ከስተመር ሊገዛን ሲመጣ እኔ ኤክስፕሌን አደርጋለሁ። ስልኩ የሆነ ነገር ስክሪን ተቀይሮ ከነበረ ይህ ስልክ ስክሪን ተቀይሯል፣ በዛ ምክንያት ይህን ያህል ፕራይስ ዲፍረንስ አለው ካልተቀየረው ስልክ ብዬ የ15,000 ብር የ10,000 ብር ዲፍረንስ አድርገን እንሸጥላቸዋለን። ቢካዝ እነሱም ያውቁታል። እኛም ደግሞ ያው ሱቁም የምንታወቀው ኤክስፕሌን አድርገን በመሸጥ ነው። ስልክ ስክሪን ከተቀየረ፣ ባትሪ ከተቀየረ፣ ሪፓክም ከሆነ እዚህ ውስጥ ሞዴል ነምበር ላይ ይጽፋል። ስክሪን ከተቀየረ ፓርትስ ሰርቪስ ሂስትሪ፣ አሁን አዲሱ አፕዴት ላይ ፓርትስ ሰርቪስ ሂስትሪ ብሎ ይጽፋል። ስክሪን ተቀይሯል ይህ ስልክ የሆነ ነገሩ ተቀይሯል ብሎ ይህ ስልክ ይጽፋል። ለዛ እኛም ስንገዛ ቼክ የምናደርጋቸው ነገሮች አሉ። ያንኑ ሲስተም ለከስተመሩ ኤክስፕሌን እናደርጋለን። ይሄ እንደዚህ ቀይሯል፣ ይሄ ደግሞ አልቀየረም፣ ይሄ ከዚህ ይህን ያለ ዋጋ ዲፍረንስ አለው እንላለን። አንደርስታንድ ያድርጎት ከስተመር ይገዛዋል። ስክሪን የቀየረውን ዋስትናም ስለምንሰጥ ማለት ነው። እዛ አይፎን መሸጥን የምንመክረው እኛም ቀላል ነው። ከስተመር ጋር ኤክስፕሌን ለመደራረግ ቀላል ነው። ሳምሰንግ ግን ባይ ዲፎልት እዛው ላይ ያሉትን ሴቲንጎች ነው የምናየው። ከዛ ስሩ ታይም ተጠቅመን ነው ልናየው የምንችለው። ጥሩ። ከየት ነው የምታስመጣቸው እነዚህን ስልኮች? እነዚህ አሁን እዚህ ጋር የምታያቸው እንዳለ ስልኮች አሜሪካን ዩዝድ ናቸው። ቀጥታ ከአሜሪካ የሚወጡ ማለት ነው፣ ኤክስቼንጅ የተደረጉ ስልኮች። እነዚህ እዚህ ጋር ያሉት እስከ 15 ፕሮማክስ ድረስ አሁን ላይ አዲስ አናገኝላቸውም። 16 ፕሮማክስ ትንሽ ሬር ነው ግን ይገኛል። 17 ፕሮማክስ በደንብ ይገኛል አዲስ። እነዚህ ግን አሜሪካን ዩዝዶች ናቸው። አሜሪካን ዩዝዶች ከአሜሪካ ቀጥታ የሚገቡ ናቸው። ከዛ ደግሞ አንዳንዴ ከከስተመርም ኤክስቼንጅ የምናደርገው አለ። ያ ማለት አሁን ለምሳሌ አንቺ ከኛ ብትገዢ የሆነ ሰዓት ላይ ጨምረሽ እዛ ስልክ ላይ ከኛ ለገዛ ከስተመር ነው ያንን የምናደርገው። እሺ ከኛ የተገዛውን ስልክ ጨምረሽ እዛ ስልክ ላይ ማሳደግ ስትፈልጊ የአንቺን ስልክ ደግሞ የሚፈልግ ሌላ ከስተመር ይኖራል። እሷን ስልክ ባትሪ ወርዶ ከነበረ ኦር ስክሪኑ ተበላሽቶ ከነበረ ራሱ እንወስድልሻለን። ስክሪኑን አስተካክለን ባትሪውንም ቀይረን ለኔክስት ከስተመር ኤክስፕሌን አድርገን ይሄ ስልክ እንዲህ ነበረ ተቀይሯል ብለን እንሸጠዋለን። አንደርስታንድ አድርጎ የሚገዛን ከስተመር ስላለ። ስለዚህ የስልክ ቅያሬም አለው ማለት ነው። ቅያሬም በደንብ አማራጭ አለ። እሺ፣ በመጨረሻ የምታሳየን አይፎን ካለ እንመልከት። አሁን ላይ ሌተስት ተብሎ እየተሸጡ ያሉት አይፎን 17 ፕሮማክስ እና አይፎን 16 ፕሮማክስ ቅድም እንዳልኩሽ አዲሶቹን ሬር ናቸው እንጂ እናገኛለን። ግን በስላይትሊ ዩዝድ ስቲል ይገኛል። ስላይትሊ ዩዝድ ማለት 16 ፕሮማክስ ከኛ መጀመሪያ ላይ ገዝተው የነበሩ ሰዎች 17 ፕሮማክስ ሲወጣ ያንን 16 ፕሮማክስ ይሰጡና እዛች ላይ ትንሽ ብር ጨምረው 17 ፕሮማክስ ያደርጋሉ። ከዛ ደግሞ ያንን 16 ፕሮማክስ የሚፈልግ ከስተመር አለ። ስላይትሊ ዩዝድ 16 ፕሮማክሶች በደንብ አሉ። እስከ 170,000 ብር 175,000 ብር ድረስ ምናምን 16 ፕሮማክስ ስላይትሊ ዩዝዱ ይገኛል። አዲስ 256 ጂቢ እስከ 210 215 ድረስ አለ። ከዛ ቀጣይ ላይ ሊኖር የሚችለው 17 ፕሮማክስ ነው። 17 ፕሮማክስ አሁን ትሬንድ እያደረገ ያለ ስልክ ነው። በኦሬንጁም
በሲልቨሩም ከለር እንደመጣለው በጣም አነጋጋሪ ሆኖ ነበር። እንደመጣ ኦሬንጁ ከለር በጣም ተፈላጊ ነበረ። ብዙ ከስተመር ኦሬንጁን ከለር ይፈልገው ነበር። ከዛ ግን ትንሽ አንደርስታንድ ሲደረግ ምናምን ሲቆይ ሲልቨሩ ከለር ተፈላጊ መሆን ጀምሮ ነበር። ስቲል ሁለቱም ከለር አማራጭ አለ። ብሉ ከለር አለ 17 ፕሮ ማክስ ብሉ ከለር አለ። ከስተመር ብዙም ዲማንድ የለውም። ያ አሁን አንቺ ብሉ ከለሩ የምትፈልጊ አለ ስቶክ ላይ በሁለት ቀን ኦርደር ምናምን ነው የሚገኝጣለች እንጂ ስቶክ ላይ ሊቀመጥ አይችልም። ብሉ ከለሩ አለ አማራጭ። ከስተመር በጣም የሚፈልገው ቅድም እንዳልኩሽ ኦሬንጅ እና ሲልቨር ከለሩ ነው። ከዛ ኢሲም እና ፊዚካል ሲም በሚል እሱም አሁን አንዳንዴ ትንሽ ኮንፊውዥን የሚፈጥር ነገር ነው። አይፎኖች የአሜሪካ ሲሆኑ ከአይፎን 14 ጀምሮ 14 ሲሪስ ጀምሮ ኢሲም ነው የሚሆኑት። ኢሲም ማለት ፊዚካል በእጃችን የምንይዘው ሲም አይቀበልም ነው እንጂ እኔ ፐርሰናሊ የምጠቀመው ኢሲም ስልክ ነው። በእጃችን የምንይዛት ሲም ካርድ አትኖርም። ውስጥ ኢትዮ ቴሌኮም ሄደን ሲም ውስጥ ያደርጉልናል። ሁሉንም አይነት በፊዚካል ሲም የምንጠቀመውን ስልክ በኢሲም መጠቀም እንችላለን። እቃው ላይ ኢሲም እና ፊዚካል ሲም መሀል 20-25 ሺህ ብር ዲፍረንስ አለ። ግን ስቲል ከስተመር አንደርስታንድ እያደረገው አይደለም አሁንም ድረስ ይመስለኛል። ኮንፊውዥኖች አሉና ፊዚካል ሲሙ ነው በጣም የሚሸጠው። ግን ስቲል ኢሲሙም ፊዚካል ሲሙም አማራጭ አለን። በኦሬንጅም በሲልቨርም ከለር አለ። እዚሁ በተጨማሪ አጋጣሚ እኛም ጋር ያለች ስልክ ነች። በጣም እኔ ፐርሰናሊ ደስ የሚለኝ ስልክ ነው። አይፎን 17 ኤር ነው ይሄ ስልክ። አይፎን 17 ሲሪስ ሲለቀቅ አብሮ የተለቀቀ ስልክ ነው እና በጣም ብዙ ከስተመሮች ትንሽ የጠሉት ነገር ባትሪው ነው። ክሊርሊ ባትሪውም ስልኩ በጣም እንትን ስለሆነ ቲክነስ ስላለው የሚይዘው ባትሪ ካፓሲቲው በጣም ትንሽ ነው። አንድ ስፒከር ያለው ስልክ ነው። ሲም ካርድ አይቀበልም። ይሄ በኢሲም ብቻ ነው የሚመጣው። በሲም ካርዷ ቦታ ስቲል ባትሪ ነው ያደርጉበት። ባትሪ ለማድረግ ቦታ ስለሌለ እንደውም ለአንቺ የሚያስብኩት ስልክ ይሄ ነው። ሴቶች ነው የሚፈልጉት ይሄንን ስልክ። ስላይትሊ ዩዝድም አለን። ትንሽ ጊዜ ከስተመር የተጠቀመው እስከ 150 ሺህ ብር ስላይትሊ ዩዝድ አለ። አዲሱን ሲልዱን ነን አክቲቭ የሆነውን በ256 ጂቢ እስከ 180 ሺህ ብር ድረስ አለ። በጣም ጥሩ። እንግዲህ እነዚህ ስልኮች ሌተስት ከመሆናቸው አንጻር እንዲሁም ደግሞ ከምናወጣባቸው ወጪዎች አንጻርም ሰዎች ካሜራ መግዛት እያቆሙ በስልክ እየተጠቀሙ ነው አይደል? እና ማናቸው ከስተመሮቻችሁ? ኦፍኮርስ እንደዛኛ የምንሰማቸው ነገሮች አሉ። ወደ ውጭ ሀገር ምናምን አንዳንድ የዘፈን ክሊፖች፣ ፊልሞች ምናምን እንደዛ እንደተቀረጹ ሰምተናል። ቲክቶከር ከስተመሮችም አሉ፣ ዩቲዩበር የሚሰሩ ከስተመሮች አሉ። አሁን አንዳንዴ እንደውም አይፎን 17 ሎክዶች ይኖራሉ። እኛ የለንም ፐርሰናሊ፣ ግን ሎክድ ስልኮች ይኖራሉ። ሎክድ ስልኮች ማለት ውጭ በእዳ ተገዝተው እዚህ ሀገር የማይሰሩ ስልክ የማይደዋወሉ ስልኮች። ዩቲዩበሮች ምናምን እነሱን ስልኮች የሚገዙት ስልክ የራሳቸው ፐርሰናል ስልክ ይኖራቸዋል፣ ነገር ግን ለቪዲዮ ለመቅረጽ ይጠቀሙባቸዋል። ዩቲዩብ ላይ የሚሰራ ቪዲዮ ስቲል ለክሊፕ ትንሽ ጽድት ያሉ ክሊፖች ምናምን ይሰራል ስቲል አይፎን 17 ፕሮ ማክስ እና አንዳንድ በጣም ታዋቂ ክሊፖች ምናምን ውጭ ሀገር በእንደዚህ የተቀረጹ አሉ፣ ለማስታወቂያውም ሆኖ ማለት ነው። ጥሩ። ለእነዚህ እቃዎች ምን ያህል ዋስትና አላችሁ? ሲልዶቹን ስልኮች ሲገዙ ያው 3 ዓመትም 4 ዓመትም ከስተመር ዋስትና ይወስድ ግድ የለንም። በጣም እርግጠኛ ሆነ የምንሸጣቸው ስልኮች ነው። ስላይትሊ ዩዝዶቹ ስልኮች ግን ስቲል አንድ ሰው ጋር ነበሩና ያን ያህል እርግጠኛ መሆን አንችልም። ስቲል ግን የዓመት ዋስትና አላቸው። በዓመት ውስጥ ምንም አይነት ችግር ቢያጋጥም ከስተመር እስከ ስዋፕ እስከ ማድረግ እና አለመግባባቶችን ካሉ ብር እስከ መመለስ ድረስ ዋስትናዎች አሉ። በጣም ጥሩ። ደንበኞች እናንተ ጋር ቢመጡ ከስንት እስከ ስንት ሞባይሎችን ማግኘት ይችላሉ? ፕራይስ ሬንጃቸው ከፍ ያሉት ነው ያሉን። ሳምሰንግ ስልኮች ከ100 ሺህ ብር ሌትስ ሴይ ኤስ23 አልትራ 100 ሺህ ብር 95 እስከ 100 ሺህ ብር። ትልቁ ሳምሰንግ ኤስ26 አልትራ ነው 180 ሺህ ብር ያልኩሽ ማለት ነው። አይፎን ከሆነ 12 ፕሮ ማክስ ጀምሮ ነው የምንይዘው። አይፎን 12 ፕሮ ማክስ 60 እስከ 65 ሺህ ብር። ከዛ በታች ያሉትን ትንሽ ለመሸጥ ከከስተመር ጋር ምናምን ሊያጋጭ ይችላል። ምክንያቱም አሁን ላይ አውትዴትድ ሆነዋል። ወይ ባትሪያቸው የተቀየረ ወይ ስክሪናቸው የተቀየረ ካልሆነ አይኖሩም። ንጹህ ነገር እናገኛለን። ስለዚህ ከስተመርም ሲገዛ ጥንቃቄ ማድረግ አለበት። ከስተመርም ሲገዛ ጥንቃቄ እናደርጋለን። ከዛ ኤክስፕሌን እናደርጋለን። አሁን አንዳንድ ከስተመር አይፎን 11 ወይ 11 ፕሮ ማክስ በ50 ሺህ ብር ይዞ ሲመጣ ያንን ትንሽ አውትዴት የሆነ ስልክ ከምትገዛ ትንሽ 10 ሺህ ብር ጨምሮ 12 ፕሮ ማክሱን ቢገዛ ሰርቲውን ቢገዛ እንመክራለን ማለት ነው። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ካላችሁ ስልኮች ከብዙ በጥቂት ሁኔታ መለከት ነው። ግን ደግሞ ደንበኞች መግዛት እንዲሁም ደግሞ መቀየር ቢፈልጉ በምን አድራሻ ያገኟቸው? ቦሌ ሰላም ሲቲ ሞል ኤግዛክትሊ ፊት ለፊት ያለ ህንፃ አለና አሚር የሚባል እዛ ህንፃ አንደኛ ፎቅ ላይ 109 ቁጥር ቤስት ሞባይል ብለው ቢመጡ ያገኙናል። ከስር ባለው ስልክም መደወል ትችላላችሁ። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም።
ውድ የኢቲ ማርኬት ተመልካቾቻችን በቤስት ሞባይል ተገኝተን ሰሞነኛ የሞባይል ስልክ አይነቶችን ዋጋቸውን እንዲሁም ደግሞ ጥራታቸውን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እነዚህን የሞባይል ስልኮች መግዛት አሊያም ደግሞ መቀየር ከፈለጋችሁ ደግሞ ታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ጤና ይስጥልኝ።